ይሄን ያህል አታርቂኝ። እኔም እኮ ጓደኛው ነበርኩ፣ ጓደኛው የልብ ወዳጁ ጓደኛው ነበርኩኝ ይላታል። ትርሲትም እንደዛ ለማለት ሳይሆን አንድ ሰው ብቻ ይበቃል፣ ሁለታችንም ተምንደክም አንተም ተምትደክም ብዬ ነው እንጂ እያረኩ አይደለም። አንቺ ውዷ ሚስቴ ለብቻሽ ስትንከራተች አልተውሽም፣ አብረሽ ሄደን እንፈልገዋለን እናመለክታለን ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ በላይክና በሰብስክራይብ በሸር እንዲጀምሩት በትህትና ጋብዛለሁ። ሚሚ እንግዲህ ትርሲት ሄዳ ስትጠይቅ ምንድነው ደጋግመሽ የምትጠይቂን? አንዴ ነግረንሻል፣ ስለዚህ ደጋግመሽ አትጠይቂን። እሱኛ ጋር የለም ሄዷል። ጋሸም እባክሽ ልጄ እንደዛ አትበያ፣ ተጨንቃለች። እሷ ምን ትጨነቃለች? ሌላ ባላ ግብታ አለሟን እየቀጨች ነው። እሱና ልጆቹ ናቸው የተጎዳ። አይ ልጄ ቢሆንም እንደዚህ ግን መናገር የለም። ትም የተናገርሽ እኮ እውነት ነው፣ እውነት አለሽ። እኔ ሌላ ባላ ግብቻለሁ፣ ግን ደግሞ በእኔ ቦታ ብኮኝ ምን ታደርጊ ነበር አለች። ሚም እሱን ለመወሰን የግድ ቦታው ላይ መሆን ይኖርብኛል። ቦታው ላይ ስቆም ነው እሱም መወሰን ሴትም በእኔስ ቦታ አያድርግሽ፣ በጣም ከባድ ነው ትላለች። ጋሽ አሁን ለሁላችንም የሚጠቅመው ጣት መጠቃቀሙ ሳይሆን ብሩክን እንዴት እናግኘው የሚለው ነው። ሴትም ቆይ ጋሼ ከዚህ ሌላ የሚሄድበት ቦታ አለው ወይ? የሚያውቁት ታሪክ አለ ወይ? እስቲ ባክሁ የምታስታውሱትም ካለው ትላለች ትርሲት። ጋሽም አረ ተተገናኘን ጀምሮ ከዚህ ከስራ ቦታችንና ከቤታችን ውጪ ሌላ አንዳችም ነገር የሚያውቀው የለም። እሚሚንም አንቺስ የምታውቂው ቦታ የለም ወይ? ምናልባት የምታውቂው ታሪክ ካለሽ እባክሽ ትላታለች። ጋሼ እሷም የምታውቀው ነገር የለም፣ እሱ ከዚህ ውጪ ሌላ የሚያውቀው አንዳችም ነገር የለም። ትርሲትም በቃ እሺ በጣም አስጨነኳችሁ፣ ስላስጨነኳችሁ ይቅርታ፣ እንግዲህ ተመጣ ምናልባት ግን ደውሉልኝ ትላለች። ጋሽም ምንም ችግር ያው ብሩክ ማለት እኮ ለእኔም ልጅ ነው፣ ብሩክ ማለት ለእኔም ልጅ ነው አሏት። ትሪስትም አቃቅ ልጆቹ ደግሞ አባታችንን ካላመጣሽ ብለው መውጫ መግቢያ አሳጥተውኛል። ልጆቹ በጣም ተጨንቀዋል። ጋሽም ምን ያርጉት ብለሽ ነው? ገና ሳይጠግቡት አባታችንን አገኘ ነው ብለው በደንቡ ሳይጠግቡ ሲጠፋባቸው ባይጨንቃቸውና አንጭ ብለው ወጥረው ባይዙሽ ነበር የሚገርመው። ልጆቹ ምን ይፈረድባቸዋል? ልጆቹ እኮ አይፈረድባቸውም፣ ጨንቀው ነው አሉ። ትሪስትም አሁንማ እሱን ካላመታሽ ምግብ ማንበላ ውሃ ማንጠጣ ብለውኛል፣ በቃ ምግብም አልበላ ብለውኛል። ትርሲት እንግዲህ ወደ ቤቷ ተመልሳ ቤቷ ከተመለሰች በኋላ ተኝታ ማንባት ጀመረች። ምክንያቱም ስላለፈው ታሪኳ ስላለፈው ነገር ጸጸት፣ ብቻ ምን ልበላችሁ ሁሉም ነገሮች ተደማምረው ጸጸት ውስጥ ገብታለች። ምክንያቱም ወይ ባታገባ ኖሮ ውጣሌ ከቤት የሚለው ሰው አይኖርምና ልጆቹን ይዛ ጠብቃው ቢሆን ጊዜ ባሏ በሰላም ከሷ ጋር ተበሽታው ይድን ነበረ። ሆኖም ግን አግብታ ጠበቀችው። የሚያሳዝነው ነገር ደግሞ ያገባችው የገዛ ጓደኛውን ነበር። ጓደኛውን በመፍራትና በመጠርጠር ቤት አትንጣ እስከ ማለት ድረስ ሲደርስ ያም እንግዲህ ያው እንደሄደ ቀረ። ስለዚህ ከማንም ከምንም በላይ እሷና ልጆቹ፣ በተለይ ደግሞ እሷ ጸጸቱ። እንግዲህ ጋሼ ደወሉላት። ሄሎ አሏት። አቤት አለች። አላወቅሽኝም? አዎ አላወቅኩህም። እንዴ በመጨረሻ የብሩክ ጋሼ ነው አለች። አዎ የብሩክ ጋሼ ስራችን እንዳይበተን ፈርተው እንደሄደ ነግረውኛል። ማ እሱ ሲመጣ ነው የኔ ትዳር የሚበተነው? እንደነበረ በነበረበት ሰዓት ምንም ደስተኛ እንዳልሆንክ አውቃለሁ ትለዋለች። እና ሚስቴን እስከ ጠፍ ጨረቃ ድረስ ቲያባልጋ ቆይቶ ሲመጣ ፈገግ ብዬ እንዲቀበለው ነበር የፈለግሽው የጠበቅሽው? የባለገኝም ማለት ትሪስት
አላባለገኝም። ትንሽ ቢቆይ አይቀርም ነበረ ቶሎ ብዬ ባላስወግድልሽና ከዚህ ቤት ባላባረረው አይቀርም ነበረ ይላታል። ትሪስት ምንድን ያልከው አለች። ምንድን ያልከው ልጅ ሴትዮ፣ ለማንኛውም እኔ አልተናገርኩትም። እኔ የተናገርኩት ነገር የለም። ወደ እኔ አታስጠጊ አላት። እኔ እንዳይከፋኝ እያደረክ እንዳለ አውቃለሁ። እያደረክ እያንዳንዱን ነገርህን እያወቅኩ ነበር፣ አቅም ነበር። እዚህ መኖሩን አልወደድኩትም። እዚህ መኖሩን ደስ አላለኝ። ምክንያቱም ሰርቆት ነው። ወንድሙ የገዛ ወንድሙ ጓደኛው አብሮ የበሉት የጠጡትን ስለነጠቀው ምንም ስሜቱ የደስታ ስሜት ይሰማል። ምክንያቱም ፈርቷል። የሰው ገንዘብ ነው። ምንም ደስ አላለ እኮ። ለምን አለች እኮ ለምን? ምክንያቱም እኔ አንቺን ማንም እንድነጥቀኝ ስለማልፈልግ ነው። ማንም እንድነጥቀኝ ስለማልፈልግ። እኔ እኮ ያንተ ብቻ እንደሆንኩኝ ደጋግሜ ነግሬሃለሁ። ደጋግሜ ይቅርታ ጠይቄ የለም ወይ? ይቅርታ ጠይቄው የለም ወይ ይላታል። ትሪስትን የተለየ ነገር አድርጌዋለሁኝ። ምንም ያደረግኩት ነገር የለኝም። ላጠፋሁት ነገር ደግሞ ይቅርታ ጠይቄዋለሁ። ምን አቅልሃለሁ? ያደረግከውንማ አንተ ራስህ ነህ የምታውቀው። እኔ ምን አቅልሃለሁ? እኔ የማውቀው አንድ ነገር ነው። እሱም አባረኸዋል ከቤት። ስለዚህ ከየትም ብለህ ታመጣዋለህ። ተጠፋ ግን ባንተ ነው። ስለዚህ አልለቅህም። ከየትም ብለህ ታመጣዋለህ። ከሰውየው ጋር ያወራችሁት ነገር የለም አላት። እሷም በየዋህና በቅልቧ ይሄን ብቻ ነው ያወራነው። በቃ ይሄን ብቻ ነው ያወራሽ? ይሄን ሰምተሽ ነው እንደዚያ ያወረድሽብኝ? በቃ አልገባኝም አለችው። ብሩክ እኮ ከዚህ ቤት ለመውጣት ቀድሞ ነው የወሰነው ይላታል። ትሪስትም ቆይታችሁ ነበር እንዴ? አውርታችሁ ነበር አለችው። መውጣት እንደሚፈልግ ለአንቺስ ነግሮሽ የለም ወይ? ምንድን ነው የምትይው? ለአንቺ ለራስሽ ከዚህ እንደሚወጣ ነግሮሽ የለም ወይ? ምንድን ነው እንዳዲስ የሚያረግሽ ይላታል። ታዲያ ይቅርታ ተጠየቅኩት በኋላ ከዚህ ለመውጣት ለምን ወሰነ ይላል። አጋጣሚውን ነበር ሲጠብቅ የነበረው። ሲጀመር አጋጣሚውን ነበር ሲጠብቅ። እርግጠኛ ነህ? ምንም አላልከው? ምንም ያልከው ነገር የለም? እርግጠኛ ነህ? የኔ ቆንጆ ጭራሽ የተገናኝተን በእውነት እንድታምንኝ እፈልጋለሁ። የተገናኝተን ነው ከሱ ጋር የምንጣላው። የእሱ የልጆች አባት ነው፣ የልጆችሽ አባት ነው። ስለዚህ የኔ ቆንጆ እንድታምንኝ እፈልጋለሁ። ግን ደግሞ እንዴት ከመሬት ተነስቶ ይጠፋል አለችው። እንዴት ከመሬት ተነስቶ ሊጠፋ ቻለ? ልጆቹን የናፈቃቸውና ለብዙ ዓመት የተለያቸውን ልጆቹን አይቶ ልጆቹ እንደዛ ሲንሰፈሰፉለት እንዴት ከመሬት ተነስቶ ሊጠፋ ቻለ? ማንም ሰው ካልተናገረው፣ አንተ ፊት ታልነሳኸው፣ ካልተናገርከው እንዴት ሊጠፋ ቻለ ትለዋለች። እኔ እሱን አላቅም። እኔ ግን የተናገርኩት ነገር የለኝም። እባክሽ እመኚኝ፣ እንድታምኒ ደግሞ እፈልጋለሁ ይላታል። እኔ አምናሃለሁ፣ ግን ከየትም ብለህ ብሩክን ማንጣት አለብህ። የመጨረሻ ውሳኔዋ ከየትም ብለህ ታመጣዋለህ። ምክንያቱም በአንተ ነው የጠፋው። ላይክ እና ሰብስክራይብ ሼር አድርጉልኝ። አመሰግናለሁ። ወዳችኋለሁ።